የሚመቸኝ ኮንተንት እንዴት ቀድሞ ያሰበ ብሎ የሚያስቀኑ ኮንተንቶች አሉ። የማንቸስተር ዩናይትድ ደጋፊ ነኝ። ምን ጥያቄ ነው? ኧረ ትዳር ይላት በጥብጡብኝ ናቸው። ሁሉም ፌመስ ሰዎች እኔ ጋር መጥተው የሚገበያዩ ኢንክሉዲንግ ልዩን አስከፍያለሁ። ከዛም በኋላ ኦል ዘ ታይም እሷ ነበረች ፊት የምታረገልን፣ ግን አንዳንድ ጊዜ ፊውቸሪንግ እንገባ ምናምን ትፈቅድልን ነበር። ሀብትህ ላይ ነው አሁን ጥፋት ያጠፋሽ፣ ሀብት ላይ ጥፋት አጠፋሽ። የገዛችኝን ከስተመር አስታውሳለሁ። አንድሮይድ ተጠቃሚዎችን ትሮል ለማድረግ የቺምፓንዚ ወይ የዝንጀሮ ስከል ከጀርባ አድርጌ ጭንቅላቴን ዞር አድርጌ ይሄ ደግሞ የሳምሰንግ ተጠቃሚዎች ናቸው እየሳለም አንድ ልጅ ኮመንት ሴክሽን ውስጥ ገብቶ ሶፎንያስ እባላለሁ። ሶፊ ሁላችሁም አይስቶር ባይ ሶፊ የሚለው ስም ታገኛላችሁና አካውንት ለ2 ዓመታት ተከታታይ የቲክቶክ አዋርድ ማሸነፍ ስሜቱ ምን ይመስላል? ለ3ኛ ዓመትስ ምን አዲስ ነገር አዘጋጅተናል? አይ ቲንክ የመጀመሪያው ሰው አይደለሁም 2 ጊዜ በተከታታይ ሳሸንፍ፣ ግን ካሉት ጥቂት አሸናፊዎች ውስጥ መሃል ነኝ። that makes me feel proud happy 3ኛ ዓመት ደግሞ እግዚአብሔር ያውቃል የተዘጋጀሁት ምንም ነገር የለም። አይ ጀስት ራሴን ነው በሆነው እስካሁን ራሴን ሆኜ እንግዲህ የሚቀጥለውንም ማየት በዝግጅት አይመስለኝም እስካሁን። ስልክ ለመሸጥ አስቂኝ ይዘቶችን መምረጥ ትልቅ አደጋ አልነበረውም? ሰዎች ቢዝነስህን እንደ ቀልድ ቢወስዱብህስ? ያው ኢንተራክቲቭ መሆንና ተደራሽነት እንዲኖረው ኮንተንታችን ከቀልድ ጋር የተዋዛ መሆኑ ትልቅ እርዳታ አድርጎልናል። እንደ ቀልድ የሚወስዱት ሰዎች ደግሞ ሞስት ፕሮባብሊ ያው ገዢዎችም ስላልሆኑ ደዝት ማጠር አይፎን እና ሳምሰንግ ጦርነት ላይ ናቸው። አንተ እንደ ባለሙያ ለኢትዮጵያ ገበያ የሚመጥነው የትኛው ነው ብለህ ታምናለህ? እንደ ባለሙያ ለኢትዮጵያ ማርኬት በጣም አሪፍ የሚሆነው ምንድን ነው? ከዚህ በፊት እንግዲህ በተደጋጋሚ አይፎን ስሙ ለእኛ ሀገር አይሆንም ተብሎ የሚነሳበት ኮንስታንት የሆነ ኢንተርኔት ኮኔክሽን ምናምን የመሳሰሉትን ነገሮች ስለሚፈልግ ለብዙ ነገር እንደ ልብ ለመጠቀም ሊሚት ያደርገናል ብሎ ብዙ ሰው ስለሚያስብ ነበር። አሁን ግን የሀገራችን የቴሌኮም ቴክኖሎጂ በጣም ሲግኒፊካንትሊ ስለጨመረ ማንም ሰው 4G 5G ኔትወርክ አክሰስ ማድረግ ይችላል በመላው ኢትዮጵያ። አይፎን ከሳምሰንግ በዚህ መንገድ ያንስበታል ከዚህ በፊት በሚባለው መንገድ ኤኒሞር እንደዚህ አይነት ችግር ስለማይኖር ኦፍኮርስ አይፎን ነው ከዚህ በኋላ ግዴታ ኢምፕሊመንት መደረግ ያለበት። የተሻለ ነገር ለሀገሩ የሚመኝ ሰው መቼስ እንደ ጥፋተኛ አታዩም ብለን እናስባለን። ስልክ መሸጥ ባትጀምር ኖሮ ዛሬ ሶፊን በምን አይነት የስራ መስክ ላይ እናገኘው ነበር? ፕሮባብሊ ኢንተርቴይንመንት ውስጥ መሆን ውስጤ ደስ ይለኛል። ምንም አይነት ኢንተርቴይንመንት እና እንደዚህ ከፕሮዳክሽን ስራዎች ከማስታወቂያ ስራዎች ጋር ምናምን የተገናኘ ስራዎች ላይ ብሆን ደስ ይለኛል። እንትን ደግሞ ምንድን ነው ዴስትኒ ምንድን ነው የሚባለው? እጣ ፈንታ ነው የሚባለው። እሷ ደግሞ ወደ ኮንስትራክሽን እና ግንባታው የምትወስደኝ ይመስለኛል። ውስጤ ፍላጎቴ ግን ያ። የመጀመሪያውን የሸጥከውን ስልክ ታስታውሰዋለህ? ምን አይነት ስልክ ነበር? ስልኩን አይደለም የገዛችኝን ከስተመር አስታውሳለሁ። ሉሄና ትባላለች ከስተመር። 13 ፕሮ ማክስ ነበር የገዛችኝ 256 GB ፓክድ ሴራ ብሉ ከለር። ሌላ አልቀጥል። ከ92 ብር ብቻ የሚጀምሩ ጉዞዎችን በማቅረብ በምናስፈልገው ጊዜ ከጎን ሆነን ወደ መዳረሻው ሁሌም በሰዓቱ በመድረስና ገንዘቦን በመቆጠብ ይደሰቱ። ያንጎ መተግበሪያውን አሁን ያወርዱ። ያንጎ። ለአንድ ሳምንት ስልክ እንዳትነካ ብትባል ምን ታደርጋለህ? ምንም አላደርግም። አልቢ ኦኬ። ስልክ ሳልነካ ነው ሙሉ ኮንስታንትሊ ስልክ አወራለሁ ቀኑ ሙሉ። ማታ ማታ ትንሽ ሱስ አለብኝ፣ የስልክ ሱስ። ከዛ ውጪ ግን ምንም ይሄን ያህል የምጎዳበት እንትን የለኝ። ህይወት ይቀጥላል። በአለባበስህ ላይ የምታወጣው ብር ይበልጣል ወይስ ለቢዝነስህ? አለባበስ ምንም አላወጣም። ያለኝን ነው ለብሼ የምወጣው። አንድ አይነት ልብሶች ናቸው ብዙ ጊዜ ያሉኝ። እንደ ቢዝነስና አለባበስማ አይገናኝም ፈጽሞ። ለቢዝነሱ ማውጣው ይበልጣል ኦፍ ኮርስ። ከደንበኞችህ የሰማኸውና በጣም ያስገረመህ ምርጥ አስተያየት ምንድን ነው? የሚያስቅ ምርጥ ሳይሆን የሚያስቅ እኔን ነው ሮስት ያደረጉኝ። በጣም የሚያስቅ ኮመንት ያጋጠመኝ ከዚህ በፊት አንድ የሰራሁት ቪዲዮ ነበር። ቢልድ አፕ የሚያደርገው በእንትን ነበረ የሂውመን ስካል አስቀምጬ ይሄ የሰው ነው፣ ይሄ የሴት ነው፣ ይሄ ወንድ ነው፣ ይሄ ወፍራም ነው ምናምን ብዬ
መጨረሻ ላይ አንድሮይድ ተጠቃሚዎችን ትሮል ለማድረግ የቺምፓንዚ ወይ የዝንጀሮ ስከል ከጀርባ ያርጌ ጭንቅላቴን ዞር አድርጌ ይሄ ደግሞ የሳምሰንግ ተጠቃሚዎች ናቸው ሳለምጥ አንድ ልጅ ኮመንት ሴክሽን ውስጥ ገብቶ ዝም ብለህ ዞር ባትል እንኳን እኮ ይታየን ነበረ ብሎ አንተ ነህ ቺምፓንዚ ብሎኛል። እና እንደዚህ አይነት ክሬቲቭ ቀልድ በጣም ማደንቀው አይነት ታይፕ ስለሆነ። ስራ ላይ በጣም የምትጠላው ነገር አለ? ስራዬ ላይ ክርክር በጣም ጠላለሁ። ብዙ ጊዜ ዋጌን ፊክስድ ለማድረግ ሞክራለሁ። ከዛ ውጭ ያለውን ነገር ግን አንዴ ከተናገርኩኝ በኋላ ሂሳብ ያው እንደ ባህልም ሆኖ ክርክር እንወዳለን። በእርግጥ እኔም ሌላ ቦታ ሄጄ ይከራከራለሁ ሰምታይምስ። እኔን ሲከራከሩኝ ግን አልወድም። አንድ ስልክ ለመሸጥ ረጅሙ የፈጀብህ ሰዓት ምን ያህል ነው? ከአንድ ሰው ጋር ዝም ብዬ ኮሚኒኬት እያደረኩኝ አንድ ስልክ ለመሸጥ ረጅም ጊዜ ፈጀብኝ። ሞስት ፕሮባብሊ ላይ ከአንድ ሰዓት ወይ 2 ሰዓት ሃይስት የሚፈጅብኝ። አብዛኞቹ በ15 ደቂቃ እና በ10 ደቂቃ ያልቃሉ። ጎበዝ ሻጭ ስለሆንኩ። በአንድ ቃል የሶፊ ስኬት ሚስጥሩ ምንድን ነው? ቢንግ ማይሰልፍ፣ ራሴን መሆን እና ባለውበት ቦታ በሙሉ ኮምፎርታብል በመሆን ምንም ነገር ባለመደበቅ ባለመዋሸት እዚህ ደረጃ ደርሻለሁ ብዬ አስባለሁ። ይህ ሰው መጥቶ ስልክ ቢገዛኝ ደስ ይለኛል የምትለው ታዋቂ ሰው ማን ነው? ጠቅላይ ሚኒስትር። ለእሳቸው ብሸጥ ደስ ይለኛል። ሁሉም ሴሌብሬቲ መጥቶ ገዝቶኛል። ኦልሞስት ምግብ መስራት ማን አለማመደ? ኦል ዘ ታይም እሷ ነበረች ኩክ የምታደርገልን። ሁሉ ነገር በእሷ እጅ ነው የለመድነው፣ በእሷ እጅ ነው እንትን ያልነው። ግን አንዳንድ ጊዜ ፊውቸሪንግ እንገባ ምናምን ትፈቅድልን ነበርና እናቁላላ ነበር። ያን ጊዜ አክቹዋሊ ብራዘር ያቁላላ ነው ነበር ማቁላላው። በእሷ የተነሳ ኤክስፐርት ሆኛለሁ። ያንተን የቪዲዮ ስታይል የሚመስሉ ሰዎችን ስታይ ምን ይሰማሃል? የኔን ድምፅ ሳምፕል አድርገው የሚሰሩ ቪዲዮ ታይፑን ኮፒ የሚያደርጉ ምንም አይነት ሰዎች እንደዚህ አይነት ሪሌት አድርገው የሚሰሩ ሰዎች ሲሰሩ ሳይ ደስ ይለኛል። እኔ በጣም የወደድኩትን ኮንተንት ስለሆነ አንዳንድ ጊዜ እኛም ኮፒ ማድረጋችን አይቀርም። ኮፒ ሳደርግ በጣም የወደድኩትና ኢንተርቴን ያደረገኝን ነገር ስለሆነ ኮፒ ማድረገው ኮፒ ሲያደርጉኝ ደስ ይለኛል። I'll be fine with this። ሰዎች ወደ ሱቅህ የሚመጡት በእርግጥ ስልክ ለመግዛት ነው ወይስ ሶፊን ለማየት? ምን ጥያቄ ነው? ስልክ ለመግዛት ነው ወደ እኔ ሱቅ የሚመጡት። ኧረ ትዳሬ እንዳትበጠብጡብኝ እናንተ ሰዎች። እግር ኳስ ላይ ያለህ ችሎታ እንዴት ነው? የማን ደጋፊ ነህ? የማንቸስተር ዩናይትድ ደጋፊ ነኝ። ለረጅም ዓመታት እግር ኳስ ትላንትም ስጫወት ነበር። እንግዲህ ያው ለራሴ ባልመሰክር ብዙ ደስ ይለኛል፣ ግን አጥቂ ነኝ፣ ጎበዝ ተጫዋች ነኝ። ቶሎ ጎል አስቆጥራለሁ፣ አሲስትም አደርጋለሁ ወደኋላ። በቢዝነስ ጉዞ ላይ ያጋጠመ ከባዱ ፈተና ምን ነበር? ከባዱ ፈተና እንደጀመርኩኝ አካባቢ ነበረ። ትንሽ ፋይናንሻል ማኔጅመንት ላይ ትንሽ ስኪል ያስፈልገዋል። ጀስት ቢካዝ መሸጥ ስለምትችል፣ ጀስት ቢካዝ እቃ ስላለ፣ ጀስት ቢካዝ ከሰው ጋር ያለ ኢንተራክሽን አሪፍ ስለሆነ ሰክሰስፉል ትሆኛለሽ ወይም ትሆናለህ ማለት አይደለም። እኔ ትንሽ አስቸጋሪ የነበረብኝ አስቸጋሪ የሆነ ወቅት ያሳለፍኩት ፋይናንሻል ማኔጅመንት ላይ ነው። ብር በስቶብኝ እንደዚህ አይነት ችግር ይስጣችሁ ብዬ ረግሜያችኋለሁ። ይሄ ነበረ። ከዛ ውጪ ኤቭሪቲንግ ስሙዝ ነው። አሁን ገብቶናል። ደንበኞች ስልኩ ውድ ነው ብለው ሲከራከሩ የምትሰጠው ምላሽ ምንድን ነው? ውድ ነው ርካሽ ነው የሚባል አይነት እንትን ስለሌለ፣ ሲረክስ ሪዝን አለው፣ ሲወደድ ሪዝን አለው። ሰው ሪዝኑን ኤክስፕሌን ማድረግ ሞር ይቀናኛል ብዙ ጊዜ። አይ ሚን እንግዲህ ትክክለኛ ፊክስድ ፕራይስ ነው ብዙ ጊዜ ቅድም እንደነገርኩሽ እንሰጣለን። ከዛም በኋላ የተወሰነ ነገር ራሳችንን ከስተመር ለመያዝ ምናምን እየጎዳን በተወሰነ ሌቭል ኮምፕሮማይዝ የምናደርጋቸው ነገሮች አሉ። ግን ከዛ ውጭ የሆነው ነገር ሪዝኑ ለምን እንደሆነ ነው ኤክስፕሌን ማድረገው እንጂ የራሳችሁ ጉዳይ ምናምን አይደለም። እና ደግሞ በደንብ የምታወቅበትና ሰው የሚወድልኝ ነገር ሽያጭ ላይ ሌላ ቦታ ሄደው የማርኬት ፕራይስ ቼክ እንዲያደርጉ ወይ ማርኬት ፕራይስ እንዲያጠኑ እድሉን እንሰጣለሁ። ያው ከስተመር አንዳንድ ጊዜ ውስጥ ከገባ በኋላ መውጣት ምናምን ስለሚጨናነቅ ኮምፈርተብል ሆኖ እንደዚህ አይነት ውሳኔዎች እንዲወስኑ፣ ኮምፈርተብል ሆኖ ከኔ ጋር እንዲገበያዩ ማርኬት ፕራይሱን እንዲያጣሩ እድል ሰጣቸዋለሁ ብዙ ጊዜ። ሰው ላይክ አንደርስታንድ ያደርጉታል ዋጋው ለምን እንደዛ እንደሆነ። ከዛ ከባለ ቫዝሊኖች የተሰነዘረብህ ጥቃት አለ? እንግዲህ ወይ ባለ ቫዝሊኖች በጣም ናይስ ናቸው፣ ጥቃት አይሰነዝሩ፣ ወይም ደግሞ ኮኔክሽናቸው ላግ ስለሚያደርግ እስካሁን አልደረሰኝ ይሆናል። ይሁን ነገር ብለው ሊሆን ይችላል፣ አይታወቅም እስካሁን። በዝና ወይም በቢዝነስ ምክንያት ያጣኸው የቅርብ ጓደኛ አለ? ውይ የለኝም። እንደውም ጌን ያደረኳቸው በጣም ብዙ ጓደኞች አሉኝ። እንግዲህ ሚስ ልዩንም ጨምሮ
አሁን ያለችዋን ጓደኛዬን ጨምሮ በጣም ብዙዎቹን በዝና ምክንያት ያገኟቸው ሰዎች አሉ። በንግድ ሂደትህ ውስጥ ተሸውደህ ወይም ሰውን አታለህ ታውቃለህ? ወይ አታልዬ አላውቅም። ተታልዬ ግን ብዙ ጊዜ አውቃለሁ። መታለል ደረጃ ማለት እስከ መሰረቅ፣ ባዶ ቼክ ምናምን በጣም ብዙ ነገር አለ የሚያጋጥመን። ተዘርፌ አውቃለሁ። ያው ታውቃላችሁ አብዛኞቻችሁ እንግዲህ ሶሻል ሚዲያ ላይ የሚያያችሁት አለ። ብላንክ ቼክ ተሰጥቶኝ ያውቃል። ብዙ ነገር አጋጥሞኝ ያውቃል። በእንደዚህ አይነት ነገር ደረጃ ተጠቅመውበት ሙሉ ካሽ የሚፈልጉ ሰዎች አሉ። ስልክ ወስደው ገዝተው እንግዲህ በጣም ብዙ ናቸው። የትየለሌ ነው እንደዚህ አይነት ሊጠቀማችሁ የሚፈልግ ሰው እንግዲህ ብዙ ነገር ነው የሚያጋጥማችሁ ስራ ላይ ስትሰሩ። ስፔሻሊ ሶሻል ሚዲያ ላይ ወጣችሁ በጣም ከብዙ የተለያየ ሰው ጋር ኮሚኒኬት የምታደርጉና የምትገበያዩና ኢንተራክት የምታደርጉ ከሆነ 100% ሹር ይሄ ፓርት ኦፍ ዘ ፕሮሰስ። በምርጫ ብትገደብ ዝናን ወይስ የቢዝነስ ትርፍን ትመርጣለህ? ቢዝነስ ትርፌን። ጥያቄ ምንም ሁለት ያላስብም። ለዚህ ያጭበረበረህን ሌባ ያስተናገድክበትን መንገድ ንገረን። እኔ እየቀለድኩኝ ነበረ። ምንም ይሄን ያህል አልተጎዳውም በሰረቀኝ ነገር። ያው ተጎድቻለሁ ኦፍ ኮርስ፣ ግን ዝም ብዬ ነበረ እንደ ሪፖርት እንደማድረግ ፖስት ያደረኩት ሶሻል ሚዲያ ላይ። ከዛም በኋላ እንደ ይሄ ጂም ላይ እንዳሉት ኮንተንት ክሬተሮች እንደሚለቃቀሱት ምናምን ነገር መልስ መመላለስ ጀመርኩኝ ሳላስበው ከሌባው ጋር። በሚቀጥለው ከዛ በመቀጠል ግን ልጁን አስይዘነዋል። በህግ ቁጥጥር ስር ነው ያለው። አሁንም ምን ያህል ጊዜ ሆኗል? አመት ያልፈው። የዛን ጊዜ ያው ትክክለኛው እንትን ላይ ፍርድ ተሰጥቶበታል። ትክክለኛ የሆነ ነገር። ከሌሎች ስልክ ሻጮች የምትለይበት ያንተ ብቻ የሆነውን መለያ መገለጫ ምንድን ነው? አርኖ መስቸሴ አንዳንድ ከስተመሮችን ኦፌንድ ለማድረግ ብዙም እንትን አልቆጠብም። እንደ ልቤ ነው ኦፌንድ ማድረገው። ሁሉንም የተመቸኝን ኦፌንድ ማድረግ የምፈልገውን ያን አንደርስታንድ የሚያደርጉኝ ግን ብዙ ሰዎች ስላሉ እስካሁን ያው በሰላም እየሰራሁኝ ነው ያሉት። እነሱም እኔ ጋር መጥተው አንዳንዴ ፈውሳቸዋለሁ፣ ጠምቃቸዋለሁ እና አይ ቲንክ ይሄ ካራክተር ካሪዝማ ወይ ፐርሰናሊቲ ነው ትንሽ ከሌሎቹ ነጋዴዎች ለየት ያደርገኛል ብዬ የማስበው። የቅርብ ጓደኛ ጥራት የሌለው ስልክ እየሸጠ እንደሆነ ብታውቅ ለተከታዮቹ እውነቱን ትናገራለህ ወይስ ለጓደኛ ስትል ዝም ትላለህ? የፈለገ ነገር ቢሆን እያወኩኝ ዝም ብዬ ለከስተመር የማይሆን ነገር አንሰጥም። እኛ የአንድ ጊዜ ጥቅም አይደለም እስከዛሬ ያኖረን፣ የሚጠቅመንም ነገር እሱ አይደለም። በጣም ትልቅ ጥቅማችን እኛ ሎንግ ተርም የሆነ ከስተመር ስናፈራ ሰው ይዞ ሰው ሲመጣ እንጂ በቲክቶኩ ብቻ እስከዛሬ እንደዚህ ዝም ብለን አንሸጥም። ሰው እያወቅን እንዲያናረግም ካወቅኩኝ ግን የምታዳምጡ ነጋዴዎች ካላችሁ አቃጥራለሁ። ሰዎች ሁሉ ሲያጨበጭቡልህ ዝናዬ ነገ ቢጠፋስ የሚል ስጋት ውስጥ ገብተህ ታውቃለህ? ዝና መጀመሪያ ዝነኛ ነኝ ብዬ አላስብም። ይሄን ያህል ዝና ማለት አይተናል እንግዲህ አሁን ከተማችን እንዲጎበኛ የመጣ ስትሪመር አይሾ ስፒድ የሚባል እንደሱ አይነት ሰው ነው ዝና ማለት። ሰው እግርሽ ላይ ንጥፍ ሲል ምናምን ማበጠሪያ የሚመስሉ ሰዎች ምናምን መጥረጊያ የሚመስሉ ሰዎች ሲጋደሉልሽ ምናምን ነው ዝና። እኔ ማን ያቀኛል? ዝና አለኝ ብዬ አላስብም። ነገ ባጣውም ግን አይዶን ማይንድ ያለችኝንም ነገር አዝሎንጋ ስራ መስራት እስከቻልኩኝና ጤነኛ እስከሆንኩ ድረስ ሁሉንም ዝናና ሀብትህን ትተህ ወደ ቀድሞ ማንነት ተመለስ ብትባል ይደብርሃል? ሀብትህ ላይ ነው አሁን ጥፋት ያጠፋሽ። ሀብት ላይ ጥፋት አጠፋሽ። ወደ ቀድሞ ማንነቴ መመለስ ምንም ችግር የለብኝም። ግን የቀድሞ ማንነቴ ትንሽ ብሮክ ነበርኩኝና አሁን ምንም አላስብም። ብዙ ጊዜ ዝም ብዬ ነው የምመራው በምፈልገው በስሜቴ እና ይህንን ነገር ማጣት አልፈልግም። ዝናውን ታዩ ሜይ ቢ ዝናው ሊሆን ይችላል ይህንን የሚያመጣው፣ ግን ከዚህ በኋላ ማኔጅ ማድረግ ይችላለሁ ብዬ አስባለሁ። ኦልሬዲ ያለውን ነገር እንዳይቀንስ ማድረግ ፍሊፕ ማድረግ ምናምን ተምሬያለሁ ብዬ አስባለሁ በዚህ ፕሮሰስ ውስጥ። ከዛ ውጪ ቦርጭ ምናምን ስለሌለኝ በፊት ሜይ ቢ እሱ ምናምን ትንሽ። ስንት ገርልፍሬንድ አለ? እንደው 2 3 4 ቢኖረኝ እዚህ ላይ ስኒች ማድረግ ይመስላችኋል? እኔ አንድ ገርልፍሬንድ ነው ያለኝ። በጣም መወዳት ማከብራት እና የምትመቸኝ አንድ ነው ያለች። ፍቅረኛህን ቲክቶክ ላይ የማታሳየው ለምንድን ነው? ጊዜው ስላልሆነ እና ያው እኔ ያየሁባትን ነገር ሌላ ሰው እንዳያይብኝ። አለ ዴፊኒትሊ አልናገርም። በጣም ብዙ የማይመቸኝ ቲክቶከሮች አሉ፣ ግን ጦርነት አልፈልግም። ስለዚህ ያው ራሳቸውን የሚጠረጥሩት ይጠርጥሩ። ጥሩ ነው ብዬ አስባለሁ።
ከጆን ዳንኤል እና ከአዶናይ ማን ይመቻል? እንጃ I have no የሆነ ሁለቱም ናቸው። ሁለቱም ደስ ይሉኛል። ሁለቱም ይመቹኛል። በልጆቼ መሀል አላዳለም። የሚመችህና የማይመችህ ኮንተንት የማን ነው? የሚመቸኝ ኮንተንት ኮሜዲ ላይ የሚሰሩ በጣም ኢንተራክቲቭ የሆነ ጭንቅላት ስቲሙሌት የሚያደርጉ ምናምን ነገር ዋው እንዴት ይህንን ነገር እኔ ማሰብ ነበረብኝ እንዴት ቀድሞኝ ያሰበ ብሎ የሚያስቀኑኝ ኮንተንት ይቻላል። ስም መጥራት እችላለሁ። ለእነዚህ እነ ሰይፈ እነ ምናምን ብዙ አሉ በጣም ክሬቲቭ የሆኑ። አቢ ዩኤል አሁን ለምሳሌ is the one of the most በጣም ጂኒየስ የሆነ ኮሜዲያን። አቢ ዩኤል ስፔሻሊ ኦን ደ ስፖት ኮንቨርሴሽን ላይ ንግግሮች ላይ እንደዚህ ላይ በመሃል ጣል የሚያደርጋቸው ራሱ የሚቀልዳቸው ቀልዶች ጂኒየስ ቬሪ ጂኒየስ። ቀልድ ልንገራችሁ ብሎ ሲነግር ነው የሚያዞረኝ እሱ ልጅ። ከዛ ውጪ ግን is really funny አሉ ብቻ እንደዚህ በጣም ኮሜዲ ኮንተንት ላይ የሚሰሩ ሰዎች ክብር አለኝ። እነ ዋዝ ምናምን ነፍ ናቸው። የካፕል ኮንተንት ያጠወለውለኛል በጣም የሚደብረኝ። ስቴጅድ የሆነ ኮንተንት አልወድም። አክቲንግ አልወድም። አክቲንግ እኔ ራሱ አንዳንድ ጊዜ ሲሰራ በጣም ነው ደስ አይለኝም እና አክቲንግ አልወድም። ከዛ ውጪ ግን ያው ግልጽ ነው ብዬ አስባለሁ መልሴ። የተሰረከው አይፎን ቢሆን ኖሮ ሪአክሽንህ በዚህ መልክ የተረጋጋ ይሆን ነበር? አሁን ራሱ ስንት አንገበገበኝ። ልጄን እንደተበላው ነው የማስበው። ጊቫዌይ እሰጣለሁ ብለህ አጭበርብረህ ሳትሰጥ ታውቃለህ? ጊቫዌይ አዘጋጅቼ የተከለከለ ሰው ካለ ብዙ ጊዜ ጊቫዌይ የሚሰጣቸው ሰዎች እኛ ጋር አንዳንድ ጊዜ ቀድሞ ይታወቃሉ። ከሌ እንደዚህ እንዲሰጠው እንደዚህ ይደረግለት፣ ከሌ እንደዚህ እንዲሰጠው እንዲደረግለት ነው። ብዙ ጊዜ ያልተሰጣቸው ሰዎች ካሉ እስካሁን ትሰማላችሁ ብዬ አስባለሁ። ሶሻል ሚዲያ ላይ ይሄ ከላይ የምትመለከቱት ሰውዬ ምናምን እያሉ ስለሚሰሩ እስከዛሬ ታዩኛላችሁ ብዬ አስባለሁ። ግን እንደዚህ አይነት ነገር አናረግም። ሁሉም ጊቫዌይ እስከዛሬ ድረስ ቃል የገባናቸው በሙሉ ተሰጥተዋል። በህይወትህ ውስጥ በጣም የምትጸጸትበት ውሳኔ ምንድን ነው? ታቱ መነቀስ ምናምን ነገር። ታቱ ምንም ባይኖርብኝ ደስ ይለኝ ነበረ። ታቱ መነቀሴን አልወደውም። ሌላ ነገር አይ ዶንት ማይንድ። ስራህን ለማሳደግ ስትል የከፈልከው ትልቁ መስዋዕትነት ምንድን ነው? ስትረስ፣ ሄርላይን፣ ሽበት በቃ ማለት ብዙ ጊዜ አንዳንድ ጊዜ የሆነ ያው እንግዲህ ስራ አይደለ ቢዝነስ አንዳንድ ጊዜ ያስጨንቃል ምን ይላል። ያው እነዚህ ነገሮች ዋጋ ከፍለናል። የሚቆጩን ዋጋ ክፍያዎች አይደሉም። ከዚህ በኋላ መክፈል ካለብን እንከፍላለን። ሰው እስካላስቀየርን ጥሩ ነገር ለራሳችን እስካረገን ድረስ ዋጋ መክፈል ያለን። በሌላም መንገድ በጣም በከባድ መንገድ ሰው ይከፍላል። ቤተሰቦችህ ቲክቶከር መሆንህን እንዴት ያዩታል? ምንም ሌሎች ፋሚሊዎች ኢንተራክት ያደርጋሉ በደንብ። ማይ ማም ቴክኖሎጂ ላይ ትንሽ እንትን አለችም፣ ግን ስታይኝ ያው ስክሮል ታደርጋለች። አካውንትም የላትም ወይ ዩዘር ምናምን ነች። ስታየኝ ምናምን ትደውላለች። ወዲያ ዛሬ ነው እንደዚህ ታረጋየው ምናምን ትቀውጣለች። ከዛ ውጪ ምንም ነገር የለም። በደንብ እንትን አይልም። ኮመንት አታነብም ምናምን እንጂ ኮመንት ብታነብማ እናንተ የምታስቀምጡት ኮመንት። ከዚህ ሁሉ ዝና በስተጀርባ የብቸኝነት ስሜት ይሰማሃል? ከዝና በስተጀርባ ብቸኝነት ኧረ ምንም አይሰማኝም። እኔ አም ዘ ሞስት ኮንስታንት የሆነ ሙድ ያለው ሰው ነኝ። እሺ ተናድጄም አገኘሽኝ፣ ደብሮኝ አገኘሽኝ፣ ያቺ ስትረስ ያልኩሽን ታይም ላይ አገኘሽኝ just gonna like ሁልጊዜም gonna crack jokes ምናምን እየቀለድኩኝ ነው የሚያልፈው ህይወት እንጂ ዲፕሬሽን ምናምን እግዚአብሔር እንግዲህ ከዚህ ነገር ያውጣል። እንደዚህ በጣም የከፋ ነገር ውስጥ ገብቼ አላውቅም። so I'm okay all the time እንደዚህ ነው በቃ okay። ለታዋቂ ሰው ስልክ በነፃ ሰጥተህ ታውቃለህ? ማን ነው? ሁሉም ፌመስ ሰዎች እኔ ጋር መተው የሚገበያዩ ኢንክሉዲንግ ልዩን አስከፍያለሁ፣ ይከፍላሉ። ሁሉም በነፃ የሰጧቸው ነገር የለም። ላይክ ጊቫዌይ ራሱ ስንሰጥ የምንሰጣቸው ስልኮች አሉ፣ አነስ ያሉ ስልኮች ለጀማሪ ኮንተንት ክሬተሮች ምናምን በጣም ሄልፕፉል የሆኑ። እኔም ከዛ በታች ነው ብዙ ጊዜ ኮንተንት መስራት የጀመርኩት። በ7+ በ8+ ነው የሰራሁት ማይ ፈርስት ቪዲዮ። ሶ ላይክ አብዛኞቹን አስከፍዬ ነው ጊቫዌይ የምንሰጣቸው ናቸው፣ በነፃ የምንሰጣቸው። ሌሎቹ ግን ከፍለው ነው። በህይወትህ ስለወደፊት ያለ ትልቁ ፍርሃት ምንድን ነው? የአእምሮ ሰላምና ጤና እስካለኝ ድረስ ምንም የምፈራው ነገር የለም። ጤነኛ እስከሆንኩኝ ድረስና ሜንታል ፒስ ሁልጊዜ ስጸልይም እንደዛ። ቻይና ያለ የበላኸው ደስ የማይል ምግብ አለ? የአሳማ ብሬን ሲሪየስ ቪዲዮን አስቀምጥላችኋለሁ እዚህ ጋር እንግዲህ ከፈቀዱላችሁ። ጥሬ ብሬን የምር አሳያችኋል አለኛ። እሺ ቢዝነስ ቢከስር መጀመሪያ የምታደርገው ነገር ምንድን ነው?
ቢዝነስ ቢከስር መጀመሪያ የማደርገው ነገር ማንም ገንዘብ አለማድረጌን አረጋግጣለሁ። መሸጥ ያለብኝ ነገር ካለ ሸጬ እመላልሳለሁ። ከዛም በኋላ ከዜሮ መነሳት በጣም ቀላል እንደሆነ ስለማምን አሁን ያለኝ ሜንታል እንትን እዛ ደረጃ ነው ብዬ ስለማስብ እንግዲህ ፍሮም ስክራች ጀምራለሁ በዚሁ ቢዝነስ ላይ ወይም ደግሞ ከሌላ ቢዝነስ ላይ ኤነርጂን አውጣለሁ። ሌላ ቦታ ላይ በደንብ ያዋጣል ነው የተሻለ ነገር ይገኝበታል የሚለው ላይ እንጂ ቢዝነስ ኢትስ ፋይን። ከ30 ዓመቴ በኋላ ነው ከዜሮ የጀመርኩት። በጣም የምትወደውን ሰው በገንዘብ ምክንያት አታው ታውቃለህ? ምንም የማይመስለኝን ሰው በገንዘብ ምክንያት አጥቻለሁ። ያን ያህል ወደዋለሁ እንኳን አይደለም፣ ግን በገንዘብ ምክንያት ኦፍ ኮርስ ከሰው ጋር የሚያቆራርጡ ነገሮች ይመጣሉ። ብዙ ጊዜ አለመግባባት ይመጣል። ሪትን ያልሆኑ አግሪመንቶች ይኖራሉ። እንደዚሁ ዝም ብሎ በቃል ያሉ አግሪመንቶች እነዛ ሲፋረሱ የሚመጣ ችግር ይኖራል ምናምን። ያው እንደዚህ አይነት ነገሮች ያጋጥማሉ ስራ ላይ ኦፍ ኮርስ። ሽልማቱን በገንዘብ ነው የገዛው ስለሚሉ ሰዎች ያለ አስተያየት ምንድን ነው? አለ እንደዛ የሚል ሰው እንጃ። እንግዲህ ለእንደሱ አይነት ሰዎች ደግሞ ማለት የሚፈልገው ነገር እንደዛ የሚል ሰው ካለ ወርክ አንቲል 2 ዓመት በተከታታይ አፎርድ እስክታደርግ ድረስ ቲክቶክ ክሬቲቭ አዋርድ በገንዘብ ጠንክረህ ስራ ማለት ነው የምፈልገው። ስንት ቋንቋ ትችላለህ? በምትችለው ቋንቋ ሁሉ ሰብስክራይብ አድርጉ በልልን። ምን 2 ቋንቋ እንግሊዘኛና አማርኛ ነው የምችለው። ፕሊዝ ሰብስክራይብ ቱ ፈንዲሻ ቲቪ ኢን ዘ ኔም ኦፍ አይስቶር እና ሶፊ። በአማርኛ ደግሞ ለፈንዲሻ ቲቪ ሰብስክራይብ አድርጉ በአይስቶር ስም። እሺ ኤቨሪባዲ እንግዲህ አይ ሆፕ እንግዲህ ኢንጆይ አድርጋችኋል ብዬ አስባለሁ። እስካሁን የነበረኝን ቆይታ ከምን ልናዘዝ ፕሮግራም ጋር። ሰብስክራይብ አድርጉ በእኔ ስም አሁኑኑ። ታች ያለችውን የሰብስክራይብ በተን ፕረስ አድርጉ። እንግዲህ ሃቭ አ ቢዩቲፉል ዊኬንድ